ብር እኮ ጉንሽ ነው። ቆይ ምን ነው የምትፈልገው? እኔ አዎ ገንዘብ ለእናተ ማሳከሚያ ነው። ለካም ካንተ ብር ወስጃለሁ። አይገርምም? አይገርመኝም እባክህ። ካንተ ብቻ ሳይሆን ግን ከብዙ ነው። እንዴት ኖርህን በአደባባይ ታወራለህ? ጆሲ እንግዲህ አይኑን በጨው አጥቦ ኢዝን አግኝቶታል። ኢዝንን በማግኘቱ እንግዲህ ብር እፈልጋለሁ በማለት ሲለው ምነው እናትህ ልታሳክም ነው እንዴ ብሎ ሲለው እንድንደራደር እፈልጋለሁ፣ አንተ የምትለኝን አደርጋለሁ ብሎ ይለዋል። ከጆሲ በላይ የምትከፍለኝ ከሆነ ይላል። ጉቻ ማለቴ ነው። እንግዲህ ጉቻ አይኑን በጨው አጥቦ ሁሉንም እያገኛቸውና እንደራደር፣ አብረን እንስራ፣ እኔ የጆሲን ያለው ሁኔታ ሁሉ እነግራቸዋለሁ፣ ጆሲ ምን አይነት ነገር ላይ እንዳለ። ስለዚህ አሁን ከእናንተ ጋር ነኝ ያለሁት እያላቸው ይገኛል ማለት ነው። እንግዲህ ኢዝም እጅግ በጣም በመናደድ አንተ አታፍርም እንዴት ራሱ ቆመ እኔን ታወራኛለህ ብሎ ይለዋል። እሱም ምን አሳፈረኝ፣ የሰረኩት ነገር የለም፣ አሁን አንተ የጆሲን ሚስጥር የምታውቅ ከሆነ እንደራደር ብሎ ይለዋል። እሱም አሁን ዞር እንድትልልኝ እፈልጋለሁ፣ ካለበለዚያ አልለቅህም ብሎ ሲለው ምንም ነገር አታደርገኝም ብሎ ይለዋል። ቤተሰብ ያለው ሰውና እንቁላል ነጋዴ ገበያ ውስጥ አይጣላም በማለት ሲለው ኢዝም እጅግ በጣም እየተናደደ ወደ ቤት ይሄዳል። እቤትም ከደረሰ በኋላ ለአንድ ሰው ይደውልና ክስ ለመመስረት ምን ያስፈልገኛል ብሎ ይላል። ክስ ለመመስረት ማስረጃ ያስፈልጋል ብሎ ሲለው ኢዝም እጅግ ስሜታዊና ንዴት ውስጥ ስለነበረ ታዲያ እኔ መረጃ ከሌለኝ መክሰስ አልችልም ወይ በማለት ይለዋል። አዎ መክሰስ አልችልም፣ ካዲያ መረጃ ከየት ነው የማመጣው በማለት ሰውየውን ራሱ ጓጉ እያናገረው ነበረ። እሱም ቀጥቼው ሬሳውን ጎትቼ አመጣና መረጃ አድርጌ አሳያለሁ ይለዋል። እሱም እንዲረጋጋ ስለውም እንግዲህ እጅግ በጣም ተናዷል ማለት ነው። ጉቻም እዛው አጥሩ ስር ቆሞ እያለ ጆሲ ደጋግሞ ሲደውልለት ስልክ አነሳም ነበረ። ስልክ ደጋግሜ ስደውልልህ አታነሳም፣ እዚህ ጋር ሆነ ነው እንዴ ስልክ የማታነሳም? ዝም ብለህ አትደውልልኝ ብዬ ክስ አልነበረ? ለምንድን ነው ደጋግመህ የምትደውልልኝ? እንዳትደውልልኝ እኮ ነግሬ ነበረ ብሎ ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት እንዲህ አንተ ምን እያልክ ነው ያለኸው? እኔ እኮ በቃ ያልኩን ነገር አሁን ፈጽም እንጂ ዝም ብለህ ለምን ወዴት እንድትል አልፈልግም ብሎ እያለ እንግዲህ ጌዲ ይመጣል። ከጌዲ ጋር እንግዲህ ጭቅጭቃቸውን ይጀምራሉ። እንዴት ነው እየሰጠሁት ቅምሻ ተመቸህ ብሎ ሲለውም ጌዲም አከብ ትቀመጥ ጥሩ ነው እየተባባሉ እንዴ እኛ ለመጣንበት ስራ እኮ ረሳን። አሁን ኢዝ እንዳለ የት እንዳለ ፈልገውና አሳውቀኝ፣ ወደ ስራችን እንግባ ይለዋል። ጆሲ ኢዛውን ነው በዚጋ ወደ ስራ እየሄደ የነበረው፣ አብረን እያወራን ነበር፣ እንደራደር ብሎ ነበረ ብሎ ይለዋል። ውሸቱን እንግዲህ እንደራደር ብሎ ምን አልከው ታዲያ ብሎ ሲለውም ጆሲ ጋር ያለው ሚስጥር እንዳለ ንገረኝ ሲለኝ እኔ ምንም ነገር አልነግርህም አልኩት ከአንተ በላይ ስለማይከፍለኝ ብሎ ይለዋል። አሀ ከኔ በላይ ከከፈለ አሳልፈህ ትሰጠኛለህ ማለት ነው፣ ይህንን አንተ ራስህም ታውቀዋለህ ብሎ ይለዋል። እንግዲህ አሳልፈው እንደሚሰጠው በባለፈው ነግሮት ነበረ፣ ክፍያ ተጨማሪ ካገኘ እና እምቢ ብዬዋለሁ ብሎ ይለዋል። እሺ አሁን ወደ ቤት እንሂድና እንመካከር ብሎ ሲለው ምንድን ነው ሁሉ ጊዜ ወደ ቤት የምትለው? እቤት ከምንሄድ እኮ እዚሁ ማውራት እንችላለን ብሎ ይለዋል። እንደዚህ ስታችሁ በአደባባይ በፍጹም እንደዚህማ አይሆንም በማለት ይናገረዋል። እሱም እንዴት ነው እንደዚህ የማይሆነው? ይሆናል፣ አንተ ምን እየሆንክ ነው ያለኸው ብሎ ይለዋል። እሱም እንግዲህ ከዚህ በላይ ምን ልታደርግ ነው? አሁን ወደ ቤት እንሄድ በማለት እንግዲህ ወደ ቤት ሊሄዱ ይመካከራሉ። ሆኖም እንግዲህ ዛሬ መቅዲና እዩ እና አንደኛዋ ተወዳድረው ነበር የዘፈን ውድድር። እንግዲህ መቅዲ አሸንፋ ነበረ።
መቅዲ እንግዲህ ባሸነፈችው መሰረት መቅዲም ዛሬ እነሱን እንደፈለገች እንደምታደርግ ነበር የተነጋገሩት። እንግዲህ መቅዲም ቦርሳዋን እያሸከመች የትንሿንና የእሷን ቦርሳ እያሸከመቻቸው እያዞረቻቸው ትገኛለች ማለት ነው። ትንሿም ኧረ ተይ እባክሽ መቅዲዬ ገትሪ ስትላተው እንግዲህ እዩ ምን ይዞሽ ነው ያለሽው? ይበቃናል፣ ከዚህ በላይ እኮ ልንሸከምሽ ደርሰናል ብላ ትላታለች። መቼም መሸከምም ከሆነ እሱ ጥሩ ሀሳብ ነው፣ በቃ እንደውም ተሸከሚን ብላ ትላታለች። እሷም እንግዲህ ምንድን ነው የምሸከም ብላ ትላለች። እሷም አዎ እንደውም እኔ ትሸከምኛለሽ፣ ይሄ ቅጣት ነው እንዴ? ቅጣት ያልኩትን ሁሉ እንደምትቀጭ እኮ ተናግሬ ነበረ። ስለዚህ አሁን ቀጥ ብለሽ ተሸከሚኝ ብላ ትላታለች። ትንሿ ደግሞ ከነሱ ጋራ ምን አንጓተተን ባክሽን ተያት፣ ከነሱ ጋራ ምንም የሚያጓትተን ነገር የለም ብላ ስትላተው እውነትሽን ነው እነኚህ እነሱን ገመጎተት እንደውም ጥለናቸው ብንሄድ ይሻላል እያለች እንግዲህ ጥላቸው ለመሄድ ተስማማለች ማለት ነው። እንግዲህ እነሱም እዛው ባለችበት ጥለዋት ይሄዳሉ ማለት ነው። ሆኖም እንግዲህ እነሱም እዛ ጋር ምንድነው እንደዚህ የሚያደርጋት? አሁን በቃ አሸነፍኩ ብላ ነው እንዴ እንደዚህ የምትሆነው እያለች ትገኛለች ማለት ነው። እንግዲህ እዚህ ጋር የተፈጠረው ነገር መቅዲ እንግዲህ በሙዚቃዋ አንቀሳቅሳቸው ነበረ እና ቅጣት እንግዲህ ቦርሳቸውን ይዘው እየዞረች እንግዲህ ጥሏቸው ወደ ቤታቸው ይሄዳሉ። እነሱ ጋር ከምንጓደግ ስላት ማለት ነው። እንግዲህ እሷም እንደዛ ባለቻት ሰዓት እሷም በዚህ አይነት መልኩ ወደ ቤት ስትመለስ ኢዝ ቤት ነበረ ማለት ነው። ኢዝም እንግዲህ ቤት ተቀምጦ ሳለ ከዛ እንግዲህ ምን ሆነሃል? ለምን በጊዜ መጣሽ? አንቺስ ትምህርት ሰዓት አልቆ ነው ወይ በጊዜ መጣሽው ሲላት፣ አዎ አንተ ግን ምን ሆነ ነው ብላ ስትል፣ ዛሬ የሚያቆይ ስራ አልነበረኝም ብሎ ይላታል። ለኔ ለሚስትህ ለምን አልደወልክም? ሚስትህን አቅፋ የምትቀመጠውን ብላ ስትለው፣ ሚስቴ ተማሪ ሆነች እንጂ አቅፊያት ብትቀመጥ ደስ ይለኝ ነበር ብሎ ይላታል። ታዲያ ብትደውልልኝ እመጣ ነበር በላሁን አቀፈኝ ብላ ትላለች። እንግዲህ ያልፋትና እኔ አሁን ባለሁበት ስሜት ምንም ነገር እንዳትናገሪ ዋላ ደግሞ ዋሉ ይላታል። ይሄ ደግሞ እዚህ ያለው እንዴት ነው ካዲያ ብሎ ሲላታል፣ ይኸው እየተፈራገጠች ነው አባቷ ናፍቋት ነው መሰለኝ ብላ ትለዋለች። እሱም እንግዲህ እንደዛ በሚመስለው ሰዓት ክፍ ያደርጋትና ዛሬ ከፍቶኛል ብሎ ሲላት፣ ምንድን ነው እሱ ምን ሆነሃል ብላ ትላለች። ከሆነ ሰው ጋር ተጣልቼ ነበር ልመታው ስል ደግሞ የተናገረኝ ንግግር ብሎ ይላታል። ማን ነው እሱ ንገረኝ ብላ ስትል፣ በፍጹም አንቺ አታውቂውም፣ ግን የተናገረኝ ንግግር አናዶኛል ብሎ ይላታል። ምን ተናግሮታል ብሎ ስትለውን ታውቂያለሽ? እንቁላል ነጋዴና ቤተሰብ ያለው ሰው ከሰው ጋር አይጣላም ብሎ ይላታል ማለት ነው። እና ማለት አልገባኝም ብላ ስትለው፣ ቤተሰብ ያለው ሰውን ከተጋጨ ቤተሰቡ ሊጎዳበት ይችላል። እንቁላል ነጋዴም ገበያ ውስጥ ከተጣላ ያ እንቁላል ይሰበርበታል። ስለዚህ ምንም አታደርገኝም ብሎ አለ ይላታል። እሷም አይዞህ አትናደድ፣ አሁኑኑ እያሰብክልን ነው ማለት ነው ብላ ትለዋለች። እሱም አዎ እንዴት እኔ እያለሁ ምንም አይነት ነገር አትሆንም ብሎ ይላታል። እሷም እንደዛ ሆነ እንግዲህ ደስ ይላታል ማለት ነው። ምንም ነገር እንደማይሆኑ ቃል ይገባላታል። እንግዲህ እዚህ ጋር ጉቻ ለዛ ነው ይሄንን ተረት የተረተበት። እሱ እንግዲህ ምንም ነገር እንደሌለው እና ሞት እንደማይፈራ ያኔም እየተጫወተባቸው እናቴን ላሳክም ነው እያለ እያንዳንዱን ብር ሲቀበላቸው የነበረው እንግዲህ ምንም ነገር እንደማያመጡ እና ማንም
በሱ ሰበብ እንደሚጎዳ ስለሌለ ጭምር ነበረና እንግዲህ ብዙ ነገር እያደረገ ይገኛል ማለት ነው። ሆኖም እሱ በዚህ አይነት መልኩም እያዘነ ቢሆንም የኔ ፍቅር እንድታዝንብኝ አልፈልግም፣ ሁሉም ነገር ይስተካከላል እያለችው ትገኛለች ማለት ነው። እንግዲህ ጉቻ አሁንም መቅዲን መንገድ ላይ ያገኛታል። መቅዲንም የኔ ማር የኔ ፍቅር ሲላት እንዲህ የኔ ማር የኔ ፍቅር የሚለው ሁሉም ጋር ተዳረሰ ማለት ነው። ይህ ብላታለች። አንተ መርት ነህ የምን ፍቅር ነህ እያለች እንግዲህ ስትናገረው እንግዲህ ፍቅርነትን እዛው ብላ እያለች እየተናገረች እንግዲህ የኔ ማር የኔ ፍቅር የምትያቸውን ግን ሁሉንም ቀምሰሽ አይተሻቸዋል ወይ ብሎ ይላታል። እሷም መቅመስ አይጠበቅብኝም፣ ምንድን ነው የምቀምሰው? ሁሉንም አውቃቸዋለሁ ብላ ትላለች። ታዲያ ከዚህም በፊት እኮ እኔንም የኔ ማር ስትይ ነበር። ኧረ እባክህ እኔ አንተን አላልኩህም ብላ ትለዋለች። እሱም ብለሽኛል በማለት እንግዲህ እየተከራከራት ይገኛሉ። ሆኖም እንድትደራደርኝና አብረን እንድንሰራ ነው የመጣሁት ብሎ ሲላትም ምንም አይነት ነገር ከአንተ ጋራ አልሰራም፣ አንተ አትፈራም፣ እንደዚህ ስትመጣ ምናምን ስትለው እንዴት እፈራለሁ? ለምን ስመጣለሁ? ለምን የምፈራበት ነገር ምክንያት ምንድን ነው? ከኔ ጋር እንድትሰሪ ነው የምፈልገው ሲላትም በፍጹም ከአንተ ጋር አልሰራም፣ ዞር በልልኝ ሳልገል አንጠርጥሬ ይህን ፀጉርህን ነቅዬ ብላ ትለዋለች። እሱም እንዴት ነው ፀጉሬን የምትነቂው? እንደዚህ እንደ ፉከራሽ እኮ አልተቻለም። በፉከራሽማ ብዙ ነገር ታደርጊ ነበረ፣ የሴት ልቦና እንጂ ይላታል። የሴት አንበሳ ነኝ ብላለች። እውነቷን ነው፣ የሴት አንበሳ ናት ማለት ነው። እንግዲህ እነሱም እየተደባደቡ ክፍሉ ተጠናቋል ማለት ነው። ይህንን ይመስላል የዛሬ። እስከ መጨረሻ ተከታተሉ። ሴና ነኝ። አመሰግናለሁ።